አሁን እኛ ጋር አላህ በጣም የሚገርም ማለት የማይገባኝ ነገር አለ። ምንድን ነው አላህ እኛ ጋር የሚደርሰው እንዴት ነው? ሰማይ ላይ ከሆነ መንፈስም አይደለም አይደል? መንፈስ ነው አይባልም በእስልምና። መንፈስ ካልሆነ አሁን እኛ ጋር ያግዘናል፣ ከኔ ጋር አለ፣ ያየኛል፣ ይምረኛል ስንል በምንድን ነው የሚያየኝ? እኛ ጋር የሚደርሰው በምንድን ነው? በሞገድ ነው። የዛሬ ቶፒካችን አሁን ከሱ ጋር ተያያዘ ነው። አላህ ማየት ይችላል የሚል ነው ዛሬ ቶፒካችን ራሱ። እኛ ዱዓ ስናደርግ ማለት እንዴት ነው የሚሰማን? ያ መንፈስ ካልሆነ አካል ቦዲ መንፈስ ካልሆነ እንዴ? ያ እሱን ነው ዛሬ በአይኑ ነው የሚያየን። እዛ አርሽ ላይ ሆኖ ወደዚህ በአይኑ ነው የሚያየን። በጆሮ ይሰማል ነገር ነው። ከዛ ነው የሚሰማው። አርሽ ላይ ሆኖ ከዚህ ይሰማኛል ማለት ነው። ወደ ቅርቢቷ ሰማይ ስለምን ይወርዳል? የሚሰማው ከሆነ ማለት ዞሮ ዞሮ መንፈስ አይደለም። መንፈስ ካልሆነ በምን መልኩ ነው እኛ ጋር የሚደርሰው? እኔን ያየኛል፣ ይደግፈኛል፣ ከኔ ጋር አጋሬ ነው ወር ያግዘኛል ስንል እንዴት ነው የሚያግዘኝ? ምን ማለት ነው? ማለት አይሄድም። ያ አንድ ነገር እይታው እስከደረሰበት ድረስ ተብሎ ከተነገረ እስከ ካለው ገደብ አለው አይደለ? እንዴት ነው? ለምሳሌ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ይላል ሂጃቡ የሚገልጥ ታውቀዋለህ ይሄንን? አዎ ማየት የሆነ ርቀት ድረስ የሚያይ ከሆነ የሆነ ያቃጥላል ነው ምናምን የሚል ነገር ሰምቼ ነበረው። ስለዚህ እያየን አይደለማ፣ ያንተቃጠል ነው እያየን ስላልሆነ ነው። እዛ ሆኖ የሚያይ ከሆነ በማየት ከሆነ እኛ ጋር የሚደርሰው በማየት ከሆነ እያየን ከሆነ መቃጠል አለብን። ትክክል። ጥያቄያችን ይሄ ነው። እኛም እኮ ማየት ከሆነ መንፈስ ካልሆነ በምንድን ነው እኛ ጋር የሚደርሰው? እንግዲህ እንደ ሱንዬ አላህ ሁሉም ቦታ አለ ይባላል። ሁሉም ቦታ ያው በቦታ የተገደበ አይደለም። ሁሉም ቦታ አለ፣ ችግር የለውም። እንደዛ ከሆነ ያው ያየናል፣ ይሰማናል፣ አብሮንም አለ ይባላል። እንደ ዋህብያ ከሆነ ግን አርሽ ላይ ነው ያለው። አርሽ ላይ ተቀምጧል። እንግዲህ ኩርሲው ላይ ማየት የማይችል ከሆነ ሲያየን የምንቃጠል ከሆነ መንፈስ ካልሆነ እኛ ጋር የሚደርሰው እንዴት ነው? ምንም እኮ የማይገባ ነገር ነው። የሚመልሱትን እንሰማለን። እስኪ ምን ብለው ነው የሚመልሱ? የእኛም ጥያቄ ነበር፣ የዛሬ ጥያቄያችን ነው። አላህ እንዴት ነው እሱ እያየን ከሆነ ያጠፋናል፣ እያየን ካልሆነ ደግሞ አላህ ፍጥረቱ ማያይበት አለ ማለት ነው። አይም ልክ አንተ እንቅልፍ እንደዛ ነገር ማለት ወይ አይን ጨፍኖ ነው ያለው። ናፊያድ አቤት አቤት፣ ደህና መጣ። እንደና ቆያችሁ? እሺ ምን ነበር ጥያቄያችሁ? አንድ ጥያቄ አላህ ሂጃብ ለብሷል ብለህ ታምናለህ? ሂጃብ አላምንም፣ ሂጃብ ለብሷል ብዬ። ኦኬ አላህ የተሸፈነበት ነገር የለም? አላህ የተሸፈነበት ነገር የለም። አዎ ግን አላህ እየተመለከተ ነው አሁን። አዎ ኦልራይት። በአይኑ በስርዓት እየተመለከተ ነው። አዎ እሺ፣ አንድ አዲስ እንመልከት። እሺ ሳይ ሙስሊም እና አንዴ ክፈተው። ክርስቲያን 179 ኤን ክፈተው። እሺ አይ ክርስቲያን ኔትወርክ ጥሩ አለ።
ኦኬ ሂጃብ እንደለበሰ የምታውቀው ነገር የለም? ሳይ ሙስሊም 179 ላይ አላህ ሂጃብ ለብሷል የሚል አለ እና ያም ሂጃቡ ብርሃኑ ነው እና እሱን ከገለጠው ፍጥረትን ያጠፋል የሚል እንትን አለው። ቃል መክፈት ትችላለህ? ያንተም የሞተ ኔትወርክ ነው። ቃል አለ ግን እኔ ብዙም አያስተማምንም። ስለ 44 መክተፊያ ልትነግረን ትችላለህ? ችግር የለውም። መረጃ ታመጭና ትጠይቅኛለሽ። እሱን ግን አሁን ያልሽውን ቁርአንሽ ላይ ሱረቱ በቀራ 248 ላይ ያለልሽ እሱን ልትነግሪኝ ትችያለሽ? አሁን የጠቀሽው ስለ መክተፊያው ቁርአንሽ ላይ ሱራ በቀራ እኮ ቁርአኑ ላይ አለ። የኔን ግን መረጃ አንጭና አሳይኝ። እኔ ግን አንቺን በመረጃ ላሳይ። አንድ ነገር ልጠይቅ። መረጃ የሚለውን አመጣልሃለሁ። አንድ ነገር ትጠይቂያለሽ። በቃ እግዚአብሔር የፊልም አክተር መሆኑን ታውቃለህ? ፕሊስ ተረጋጊ። ብልግና ውስጥ አትግቢ። የፊልም አክተር መሆኑን ታውቃለህ? አትባልጊ። ሌላ ነገር እንድናገርሽ አታደርጊ። አንተም ነቢያችንን ስትሰድባል ነበር እንዴ? ሌላ ነገር እንድናገር አታደርጊኝ። ረፊ አትባልጊ። ይሄ ብልግና ይባላል። እህታችን ብልግና ታውቂያለሽ? አሁን አንቺ እያወራሽው ያለሽው ማለት ነው። ኦራይት እሺ። አልፈልግህም ክርስቲያን። ኔትወርክን አስተካክል። እዛው ቤላ አለች። ሳይ ሙስሊም 179 ኤን ክፈቺ እና ወጣ እንደ ልጁ። ኦራይት አንብቢው። ለማንኛውም ይታያል። ኦኬ አቡ ሙሳ እንደዘገበው ከሆነ ይላል ዘ ሜሴንጀር ኦፍ አላህ ዋዝ ስታንዲንግ አሞንግ አስ ኤንድ ሂ ቶልድ አስ 5 ቲንግስ። ኦኬ የአላህ መልእክተኛ በእኛ መካከል ቆሙና 5 ነገሮችን ነገሩን ይላል። ምንድነው? ሂ ሴድ ቬርሊ ዘ ኤግዛልትድ ኤንድ ማይቲ ጋድ ደዝ ናት ስሊፕ። ኦኬ አምላካችን አይተኛም ማለት ኤንድ ኢት ደዝ ናት ቢፊት ሂም ቱ ስሊፕ፣ መተኛት አይገባውም። ሂ ሎወር ዘ ስኬል ኤንድ ሊፍት ኢት። ኦኬ ወደ ታች ያደረገውና ያነሰዋል። ዘ ዲድ ኢን ዘ ናይት አር ቴክን አፕ ቱ ሂም ቢፎር ዘ ዲድ ኦፍ ዘ ዴይ። ማታ የተሰራው ስራ ከቀኑ ስራ በፊት ምን ያደርጋል? ይመጣል ወደሱ ጋር። ኤን ዘ ዲድ ኦፍ ዘ ዴይ ቢፎር ዘ ዲድ ኦፍ ዘ ናይት። የተሰራው ደግሞ ከቀኑ በፊት ይላል። ቬል ኢዝ ዘ ላይት ይላል። ከፊቱ የተሸፈነው ምንድነው? ላይት ነው ብሎ ይላል ማለት ነው። በአማርኛ አንብቢው የኔ እህት። አንድ አማርኛ አድርጊው እስኪ። ሊሳኗ አረብኛውን አድርግለት። አረብኛ ናቸው። ያው ቀጥል። ወደ አማርኛ አድርጊው። እየተረጎመችልህ እኮ ነው። ይኸው እየነበርኩ እየተረጎምኩልህ ነው። ወደ አማርኛ የለውም። እሺ ወደ አማርኛ አድርግለት። ካየሩ ላንብብለት ወይስ ያንብበው? ይኸው የአላህ መልእክተኛ በመካከላችን ቆመው 5 ነገሮችን ነገሩን። እሳቸውም አሉ በእርግጥም ኃያል አምላክ አይተኛም፣ ለመተኛትም አይገባውም። ሚዛኑን ዝቅ አድርጎ ያነሰዋል። በሌሊት የሚሰሩትንም ስራዎች ከቀኑ ስራዎች በፊት፣ የቀንም ስራዎች ደግሞ ከሌሊት ስራዎች በፊት ወደ እርሱ ይወሰዳሉ። መጋረጃውም ብርሃን ነው። አቡበከር በዘገቡት ሐዲስ ብርሃን የሚለው ቃል ይልቅ እሳት ነው ይላል። እሺ ከዛ ቢያስወግደውም መጋረጃውን የፊቱ ግርማ ፍጥረታቱን እስከ እይታው ድረስ ይበላ ነበረ። ወይም መጋረጃውን ቢያነሳ ኖሮ ማለት ነው። ያ ጅልባ ወይ ሂጃብ ነው የሚለው እንትኑ። ስለዚህ እሱን መጋረጃውን ቢያነሳ የተሸፈነበትን ቢያነሳ ምን ያደርጋል? እይታው እስከደረሰበት ድረስ ፍጥረትን ምን ያደርጋል? ይበላ ነበር። ምኑ አይኑ ፊቱ ላይ ከሆነ ፊቱን ከተሸፈነ ስለዚህ እያየን አይደለም ማለት ነው። አለበለዚያ ምን ይሆናል? የፊቱ ግርማ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ
እስከምትለው የሆነ ፖይንት ድረስ ነው። ስለዚህ ምን መሆን አለበት? መጥፋት አለባቸው። አላህ እያየን ከሆነ አንዋር አብዱል ፈተና ግልጽ ነው። ያው በተወሰነ መልኩ አይቼዋለሁ። ኩሱ የሚባለው ልጅ ቢያብራራው በደንብ የሚገባ ይመስለኛል። ኩሱም አንዳንድ ጥያቄዎች አሉ። ከስድስተኛ ክፍል ያላለፈ ተማሪ ተጠራለህ። ስድስተኛ ክፍል የወደቀ ስድስተኛ ያላለፈ ያብራራል ይላል። ኤኔስ አብዱል ፈተና እዚህ ስገቡ ቢያንስ ከሱ የምትሻሉ ግቡ። ከስድስተኛ ክፍል ያለፋችሁ እሱ ስድስተኛ ክፍል ያቆመ ከስድስተኛ ክፍል ያለፋችሁ ነው። ሀዲስ እየዋሸ የሚተረጉም ልጅ ከሀዲስ በኪሱ የራሳችሁ ኡስታዞች እንኳን መሯቸው ያሉትን አትሰማም። ኤኒዌይስ ስለዚህ ገደብ አለው ማለት ነው እይታው። አንደኛ እይታው ገደብ አለው። ምክንያቱም ፍጥረትን ያጠፋል እይታው የደረሰበት ድረስ ከተባለ አሁን እያየን አይደለም ማለት ነው። ወደ ቅርቢቱ ሰማይ ሲመጣ ቅርቢቱን ሰማይ እያያት አይደለም የሚመጣው ማለት ነው። እያያት ከሆነ ሲመጣ ሰማይ እንዳለ መጥፋት ነበረበት። የሚያያቸው ከሆነ እይታው እስከደረሰበት ድረስ ከተባለ ፊቱን መጋረጃውን ካነሳ እይታው እስከደረሰበት ድረስ ፍጥረትን ያጠፋል። የምኑ የፊቱ ግርማ አይኑ ፊቱ ላይ ከሆነ ስለዚህ መጋረጃውን ሳያነሳ ነው የሚያየን ማለት ነው። አይ ዶንት ኖ እስቲል እንደዛም ችግር ያመጣብሃል መሰለ። መጋረጃውን ሳያነሳ የሚያይህ ከሆነ አይኑ ራሱ የፊቱ ግርማ ነው አይደለ? ፊት የሚባለው አይንንም ያካትታል። እሺ ያካትታል አያካትትም? ፊት የለውም አይደል እንዴ? አለው። 55:27 ክፈችልኝ አንዴ። ቁርአን 55:27 አይ ቲንክ። ጭንቅላት የለውም ሲሉ ሰምቼ ነበር። ጭንቅላት የለውም ፊት ግን አለው። 55:27 ምን ያስቃል? አላህ ፊት አለው ጭንቅላት ነው የሌለው። ያው የልቅናንና የልግስና ባለቤት የሆነው የጌታ ፊትም ይቀራል። ሉክ በቂያማ ቀን ነው። ይሄ ደግሞ በጣም አስቂኙ ነገር ደግሞ ያለ አካላት እንደሚጠፉ ታውቃለህ አብዱል ፈተና? ታውቃለህ ብዬ አስባለሁ። ይሄን በቂያማ ቀን ያለ ፊት ሲቀር ሁሉም ይጠፋል። ሁሉም ይጠፋል ማለት ምኑ? ሁሉም ይጠፋል ከተባለ ያላህ እጅም ጠፊ ነው። ፊቱ ነው የሚቀረው። ከይታ ነው ኖ ከመታየት ነው የሚጠፋው። ያው ቁርአኑን ያው ምን ይል መሰለ? የልቅና የልግስና ባለቤት የሆነው የጌታ ፊት ሲቀር ይቀራል። ዘር አድርጊው፣ መጨረሻውን አድርጊው። አይጠፋም አለ። ማይጠፋው ምኑ ነው? ያላ ፊት ነው ማይጠፋው። በቂያማ ቀን ሁሉ ይጠፋል። ምን ሲቀር? ያላ ፊት ሲቀር። ያላ ፊት ሲቀር ሁሉም ይጠፋል ከተባለ ያላ እጅና እግርም ጠፊ ነው ማለት ነው። ሱራ ገብተዋል አባባሌ ግን እኮ እየሰማሁ ነው። ስለዚህ ያላህ ተፊቱ በቀር ምንድነው? ሁሉም ጠፊ ነው። ሁሉም ጠፊ ይሆናል ማለት ነው። በጣም አዲስ ነገር ነው። 28:78 አንዴ ክፈችው። እንዴት እንደሚዋሹ አማርኛ ላይ አሁን ላሳየ። አማርኛ ሲተረጉሙ በጣም ነው የሚያጭበረብሩት። በአረብኛ መደበቅማ የተለመደ ነው። 78 አድርገው 78 አንብቢው። 28:78 ኧረ ድምፅ የለም። ድምፅሽ አይሰማም። ኦኬ ሻውልስ አሁን ይሰማል። ኦኬ ሀብቱን የተሰጠሁት እኔ ዘንድ ባለው እውቀት ብቻ ነው አለ።
አላህ ከእርሱ በፊት ከክፍለ ዘመናት ሰዎች በኃይል ከእርሱ ይበልጥ 88 እሺ ከአላህ ጋር ሌላን አምላክ አትገዛ፣ ከእርሱ በቀር አምላክ የለም። ነገር ሁሉ ከአላህ በቀር ጠፊ ነው፣ ፍርዱ የእርሱ ብቻ ነው፣ ወደ እርሱም ትመለሳላችሁ ይላል። እዚህ ጋር ያለው አላህ ብለው የተረጎሙት ውሸት ነው። ነገር ሁሉ ከአላህ በቀር ጠፊ ነው ይላል አይደለም? ነገር ሁሉ ከአላህ ፊት በቀር ጠፊ ነው የሚለው። አረብኛው ላይ ግን ከአላህ በቀር አማርኛው ላይ ግን ከአላህ በቀር ሁሉ ጠፊ ነው ብለው አስቀመጡት። ዝቅ አድርጊው አረብኛውን አንዴ። እዚህ ውስጥ አሁን አላህ የምትለው አንድ ቦታ ብቻ ነው የተጠቀሰችው አይደለ? እሷት ነው። አሁን ሳይ ኢንተርናሽናልን ክፈችው አንዴ። ሳይ ኢንተርናሽናልን ወይንም ደግሞ ሌሎች እንግሊዝኛ ቨርዥኖችን ክፈቻቸው። ኦኬ ያ ሳይ ኢንተርናሽናል ኦኬ አንብቢው። እሺ and do not invoke with Allah another deity. There is no deity except him. Everything will be destroyed except his face. He is the judgment. Into him you will be returned. አየው አይደለ? ሁለት ያለ ኤክሴፕት ሂም ይላል። ያ ይኸውልህ ኢላ የሚለው አንድ አረብኛውን አድርጊው። አላህ እንዴ ነው ያለው? የመጀመሪያው አላህ ይላል አይደለ? ከዛ ኢላህን ይላል አይደለ? ቀጥሎ ያለው ኢላህን ይላል። ቀጥሎ ያለው ማለት ነው። ቀጣይ ደግሞ ሂጃውንም ቀጣይ ሂጂ እሱን አለ ሂጃ ነው ሂጂ ኢላህ አይደለ? እሱ ኢላህ ነው የሚለው። ስለዚህ ሁለት ጊዜ ዲቲ የሚለው አለ። ኦኬ አላህ አንድ ጊዜ አለ። ሶስቴ ብቻ የተጠቀሰው እዚህ ውስጥ። ከዛ በኋላ ያለው አላህ የሚል የለም። እነሱ ግን አላህን ስንት የከተቱት? ሶስቴ። ከዛ አምላክ የሚል ደግሞ ስንት የከተቱ? ወጅህ የሚለው ፊት ማለት ነው። እነሱ ግን እሱ ምን ብለው ተረጎሙት? አላህ ብለው ተረጎሙት። አንድም ቦታ እንደዛ ተብሎ ተተርጉሞ አያውቅም። ግን እዛ ጋር ያለውን አድርገው ከአላህ ፊት በስተቀር ሁሉም ጠፊ ነው። ኧረ ይሄ ነገር ምን አይነት ስህተት ነው? ነብያችን ተሳስተው ነው? ከአላህ ፊት በስተቀር ምን ታደርገዋለህ? ሁሉ ይጠፋል። አይ ከአላህ በስተቀር ሁሉም ጠፊ ነው ይባላል። አረብኛው ነው ደግሞ ከአላህ ፊት በስተቀር የሚነገር በጣም አዲስ ነገር ነው። የመጨረሻ ኢላህን የሚለው አለ አይደለ? ከሱ ቀጥሎ ወጀሁ እሱን አርጊው። እሱ ኖ ቀጣይ ያለችው እሱ ማለት ነው። ፊት ማለት ነው። ሂዝ ፌስ አየው አይደለ? ፊቱ ማለት ነው። አማርኛ ላይ ግን እንዴት እንደዋሹት አየዋ። የሚገርም ነው። አማርኛማ ሲፈስሩ ቁርአን ላይ የሚያስተካክሉ የለ እንደ የአላህን ንግግር ራሱ። ያ ዋና ፖይንታችን ምንድነው? እሱ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ የአላህ እይታ አንደኛ የሚደርስበትና ማይደርስበት አለ ማለት ነው። ሁለተኛ ካየ ደግሞ አሁን እያየን ከሆነ መጥፋት አለብን። አለስ እያየን አይደለም አሁን። ሶስተኛ አይኑ የቱ ጋር ነው ያለው? ፊቱ ላይ ወይንስ ሌላ ቦታ? ሶስተኛ በቂያማ ቀን ምድርን በእጆቹ ይዛል፣ ተራራን በጣቱ ይዛል፣ በአምስቱም ጣቶቹ ይይዛል አይደለ? በአንደኛው ጣቱ ዛፎችን፣ በአንደኛው ጣቱ ተራሮችን፣ በአንደኛው ጣቱ ሰማይን፣ በአንደኛው ጣቱ ምድርን፣ በአንደኛው ጣቱ ሌላ ፍጥረትን ይይዛል ይላል። እንዴት አልጠፉም ሲይዛቸው? ምክንያቱም አካሉን ነክተውታል። በደንብ አስተውሉ። አካሉን ነክተውታል። ከዛ እያያቸው ነው ወይንስ አይኑን ጨፍኖ ነው የሚይዛቸው? እይታው እስከደረሰ ድረስ ፍጥረት ይጠፋል ከተባለ ሲይዛቸው ለምን አልጠፉም? ወይንም አይኑን ጨፍኖ ነው የሚይዛቸው?
አግኝተኛ ነው ተጠራ አልገባም። ኧረ ገብቶኛል። በቂያማ ቀን ይዛቸዋል፣ ጣፉ ላይ ያደርጋቸዋል እነዚህ። ስለዚህ እንዴት ነው ያልጠፉት? ፕላስ ደግሞ አንተን የዛለ ባቱን ገልጦ ያሳይሃል። ባቱን ገልጦ ሲያሳይ ለምንድን ነው ያልጠፉት? ወይንስ አይኑን ይጨፍናል? የዛለ ታሱ አይኑን ብቻ ሳይሆን ፊቱ ማለት ነው አይደለ? ያ ተሸፍኖ ነው አይህም ማለት ነው፣ ተሸፋፍኖ። አለበለዚያ እይታ ውስጥ ከደረሰ ድረስ ፊት የሚለው የለ ወንድማችን ከአይኑ አልነጥለውም ፊትን። ስለዚህ አይኑ ራሱ የፊት ፓርት ነው አንዱ አይደለ? ቅድም የጠየቁም በደንብ አስተውል። ፊቱ ላይ ከሆነ አይኑ፣ ስለዚህ ፊት የሚለው ቃል አይንንም ያካትታል። አግኝተኛ ትክክል። ስለዚህ ባየ ቅጽበት ላይ ሌላው ቢሸፈንና አይኑ ካየ አይኑ ራሱ ፊትን ስለሚያካትት ያጠፋል ማለት ነው። ግርዶሹን ስለምን አያቃጥለውም? ምንድን ነው የሚጋርደው ነገር? እሱም ሌላ ጥያቄ ይሆናል። ግርዶሹ ፍጡር ነው ፍጡር አይደለም የሚለው ሌላ አርጉመንት ይሆናል ማለት ነው። ፍጡር ነው ካልክ እይታው እስከደረሰ ድረስ ያጠፋል ስለተባለ ግርዶሹ ለምን ያቃጥለው? ፍጡር አይደለም ካልክ ደግሞ አላህ ተቃራኒ ባህሪ አለው። አንደኛው ባህሪ አጥፊ፣ አንደኛው ባህሪ ደግሞ እንዳያጠፋ የሚከላከል ሁለት ተቃራኒ፣ አንደኛው ላጥፋ ሲል አንደኛው ደግሞ ኖ እንዳታጠፋ ብሎ የሚከላከለው ማለት ነው። የሚከላከል ፓርት አለው። ሁለት ተቃራኒ ባህሪዎች አሉ ማለት ነው። አንደኛው አጥፊ፣ አንደኛው እንዳያጠፋ ያለው አካሉ ከሆነ ማለት ነው። የእሱ አካል ከሆነ እንትኑ ላይቱ ግርዶሹ ፍጡር ካልሆነ ማለት ነው። በደንብ ግልጽ ሆኖላል። አይተዋል። ትክክል። የሚከላከል ሌላ ፓርት አለው። አይኑ ያቃጥላል። ፊት ሲያቃጥል ደግሞ ይከላከላል። ሂጃቡ ደግሞ እንዳታቃጥል ብሎ ይዘዋል ማለት ነው። ስለዚህ ካላቃጥለናላ ካላህ ይልቅ ሂጃቡ ጠንካራ ነው። መከላከያው በጣም ጠንካራ ነው ማለት ነው። ገብተዋል እያልኩ ያለሁት ትክክል። አላህን ማስቀረት የሚችለው በጣም ኤክስተርናሉ ከውጭ ያለው አላህን ሸፍኖ ያለው በጣም ጠንካራ ካልሆነ ሊከለክለው አይችልም። ለምሳሌ አንተ እንዲያስቆም የሚችለው ከአንተ የበረታ ከአንተ ጉልበት ያለው ነው እንጂ ከአንተ በታይ ከሆነ ደርምሰው አልፈው ትሄዳለህ። ስለዚህ አላህ የሸፈነውን ደርምሶ መሄድ ያልቻለው ያ የሸፈነው ነገር ከአላህ ይልቅ ጠንካራ ስለሆነ ነው። ያ አካል ምንድን ነው? ፍጡር ነው ወይንስ ፍጡር አይደለም? ኡስማን እንኳን ደህና መጣ። እንዴት ነህ? ሰላም ነው። እንዴት ነው? አለን። ሙስሊም ነህ? ረሳኝ እንዴ? አላስታወስኩም። የእሙ ነኝ እኮ ኡስማን የእሙ አውርታን ነበር። ያው አልመጣልኝም። እሺ ችግር የለውም። በቃ እሺ። ኡስማን ኦኬ። በዚህ አይ ቲንክ ወደ ክርስትና መጣማ መጥቻለሁኝ። በቴሌግራም አዋርታ ነበር ትዝ የሚል ከሆነ የሆነች ልጅ ጠፋች። እሷ ልጅ